በዛሬው ክላሳችን ፍሬሽማን ሎጂክ ቻፕተር 3 በጣም በቀላሉ ስቴፕ ባይ ስቴፕ አሳያችኋለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። በዛሬው ክላሳችን ፍሬሽማን ሎጂክ ከባለፈው ክፍል የቀሩትን ሚኒንግ ኦፍ ዴፊኒሽን ኤንድ ታይፕስ ኦፍ ዴፊኒሽን በደንብ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ ወደ ክላሳችን። ስለዚህ ዲፊኒሽን ማለት ምን ማለት ነው ከሚለው ሐሳብ እንጀምርና ዲፊኒሽን ኢዝ ኤ ግሩፕ ኦፍ ወርድስ ዛት አሳይን ኤ ሚኒንግ ቱ ሰም ወርድ ኦር ግሩፕ ኦፍ ወርድ ማለት ነው። ዲፊኒሽን የምንለው ነገር ስለ አንድ ቃል ትርጉም የሚሰጠን የቃላት ስብስብ ማለት ነው። ዲፊኒሽን ምን ማለት ነው አልኳችሁ? ስለ አንድ ቃል የሚናገር የዛ ቃል መግለጫ ወይም ደግሞ የዛን ቃል ትርጉም የሚሰጥ የቃላት ስብስብ ነው ማለት ነው። ማነው እሱ? ዲፊኒሽን ኢዝ ኤ ግሩፕ ኦፍ ወርድስ ዳት አሳይንስ ኤ ሚኒንግ ቱ ሰም ወርድ ኦር ግሩፕ ኦፍ ወርድ። ዲፊኒሽን ሁለት ኮምፖነንት አሉት። እነሱም ዲፌንደም እና ዲፋይናንስ ናቸው። the word or group of words that is supposed to be defined ምን ተብሎ ይጠራል? ዲፌንደም ተብሎ ይጠራል። ዲፌንደም የምንለው ነገር ጥሬ ቃል ወይም ደግሞ የሚገለጸውን እንዲገለጽ የሚጠበቀው ቃል ምን ተብሎ ይጠራል? ዲፌንደም ይባላል። ነገር ግን ዲፋይናንስ ማለት ደግሞ the definance is the word or group of words that does the defining የጥሬ ቃሉን ፍቺው ትርጉም ትንታኔ የሚሰጠው የቃላት ስብስብ ምን ተብሎ ይጠራል? ደግሞ ዲፋይናንስ ተብሎ ይጠራል ማለት ነው። ስለዚህ ዲፊኒሽን ማለት is a group of words that assigns a meaning to some word or group of words ወይም ደግሞ ስለ አንድ ነገር የሚሰጥ ስለ አንድ ቃል ትርጉም የሚሰጠን የቃላት ስብስብ ነው ብያቸዋለሁ። እሱ ደግሞ ምን አለው? ዲፋይናንስ እና ዲፌንደም የሚባል ኮምፖነንቶች አሉት ማለት ነው። እዛ ኮምፖነንቶች ምን ማለት ናቸው? ዲፌንደም የምንለው ነገር በጣም ባጭሩ በቀላሉ ጥሬ ቃሉ የሚገለጸው ጥሬ ቃል ማለት ሲሆን ዲፋይናንስ ማለት ደግሞ ለዛ ጥሬ ቃል የሚሰጠው ሐሳባዊ ትንታኔ ወይም የቃላት ጥርቅም ምን ተብሎ ይጠራል? ዲፋይናንስ ተብሎ ይጠራል ማለት ነው። እዚህ ጋር ኤግዛምፕል እንመልከት። ታይገር የሚል ቃል አለ። እሱ ምንድነው? in this case ታይገር የምንለው ምንድነው? ከዛ በኋላስ ታይገር means a large striped ferocious feline indigenous to jungle of India and Asia የሚል ነገር አለን። ስለዚህ እዚህ ጋር ዲፌንደም እና ዲፋይናንስ የሚለውን ነገር ለይተን እናወጣለን ማለት ነው። ታይገር የምንለው ነገር ምንድነው? ዲፌንደም ነው ወይም ደግሞ ትንታኔ የተሰጠው ቃል ለማን ነው? ለታይገር ነው። ስለዚህ ታይገር ምን ሆነ ማለት ነው? ዲፌንደም ሆነ። ዲፋይናንስ የምንለው ነገር ደግሞ ምንድነው? ለዛ ቃል የተሰጠው ማብራሪያ ነው ብያቸዋለሁ። ስለዚህ በጣም ትልቅ በኤዥያ እና በህንድ እንትን ውስጥ የሚገኝ ሀገር ውስጥ ጫካ ውስጥ የሚገኝ ትልቅ የነብር ዝርያት የድመት ዝርያት ነው ምናምን የሚለው መግለጫ ደግሞ ምን ሆነ ማለት ነው? ዲፋይናንስ ሆነ ማለት ነው። ታይገር ኢዝ ዲፌንደም ኤንድ ዲፋይናንስ የምንለው ነገር ግን ኤቭሪቲንግ አፍተር ዘ ወርድ ሚንስ ከሚለው ቃል በኋላ ያሉት ኤክስፕሬሽኖች በሙሉ ምን ተብሎ ይጠራሉ? ዲፋይናንስ ተብሎ ይጠራሉ ማለት ነው። ታይፕስ ኦፍ ዲፊኒሽን እንግዲህ ዲፊኒሽን ምን ማለት እንደሆነ ዲፌንደም እና ዲፋይናንስ ምን ማለት እንደሆነ ከተመለከተም ታይፕስ ኦፍ ዲፊኒሽን ወይም ደግሞ የዲፊኒሽን አይነቶችን እንመልከት። የዲፊኒሽን አይነቶች የምንላቸው ስቲፑሌቲቭ፣ ሌክሲካል፣ ፕሪሲየስ፣ ቲዮሬቲካል እና ፐርሰሲቭ ናቸው። ስለዚህ የመጀመሪያው ስቲፑሌቲቭ ዲፊኒሽን ነው። እሱ ምን ማለት እንደሆነ እንመልከት። ስቲፑሌቲቭ ዲፊኒሽን ቱ አሳይን ኤ ሚኒንግ ቱ አ ወርድ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ለአንድ ቃል ትርጉም መስጠት ወይም ዲፋይን ማድረግ ወይም መግለጽ ስቲፑሌቲቭ ዲፊኒሽን ይባላል። ለመጀመሪያ ጊዜ ያንን ቃል ምን ስታረጉት ኮይን ስታረጉት ወይም ደግሞ ስያሜ ስትሰጡት ምን ተብሎ ይጠራል? ስቲፑሌቲቭ ዲፊኒሽን ተብሎ ይጠራል ማለት ነው። አስተውሉ። ለዛ ቃል የመጀመሪያ ሚኒንግ ሲሰጠው ወይም ደግሞ በራሳችሁ ምን አዲስ ወርድ ክሬት አድርጋችሁ ስትሰጡት ምን ተብሎ ይጠራል? ስቲፑሌቲቭ ዲፊኒሽን ይባላል። ኪ ፊውቸሩ ምንድነው ከተባላችሁ it creates a new word or gives a brand new meaning to an existing one በፊት ላይ ለነበረው ምን አዲስ ኒው ብራንድ ወርድ ምን ያደርጉለታል? ክሬት ያደርጉለታል ማለት ነው። since it is a proposal stipulative definition cannot be true or false ማለት ነው። ስለዚህ ስቲፑሌቲቭ ዲፊኒሽን የምንለው ነገር ምን ሊባል አይችልም? ትሩ ኦር ፎልስ። ምክንያቱም ለመጀመሪያ ጊዜ ለፈርስት ታይም ኮይንድ ብናደርግ ወይም ደግሞ የምንጠራው ስያሜ የምንሰጠው እኛ ስለሆንን ትሩ ኦር ፎልስ ብለን ልንጠራው አንችልም ማለት ነው። ኤግዛምፕል እንመልከት። ኮይኒንግ ዘ ወርድ ብላክ when online journals first started ለመጀመሪያ ጊዜ ኦንላይን ጆርናል ከተጀመረ በኋላ ብሎግ የሚል ነገር ተጀምሯል ማለት ነው። ስለዚህ ይሄንን ኮይን ብሎግ ተብሎ የተጠራው ስያሜው አዲስ ስያሜ ነው። እሱን ኮይን ያደረጉት ከንትን በኋላ ስለሆነ ማብራሪያ ወይም ደግሞ አዲስ ለምሳሌ ለወደፊት የሚመጡ አዳዲስ ነገሮችን ዲፊኒሽን ሲሰጣቸው በምን አይነት መንገድ ነው የሚሰጣቸው ከተባለ ስቲፑሌቲቭ ዲፊኒሽን ነው። ምክንያቱም ለመጀመሪያ ጊዜ አት ዘ ፈርስት ታይም ዲፊኒሽን ስለሚሰጣቸው ማለት ነው። ሌክሲካል ዲፊኒሽን የምንለው ነገር ምንድነው? ሌክሲካል ዲፊኒሽን ፐርፐዝ ምንድነው? to report the meaning that a word already has in language በቋንቋ ውስጥ ያለውን ወይም ደግሞ ይሄ ሌክሲካል ዲፊኒሽን የምንለው መዝገበ ቃላዊ ገለጻ ማለት ነው። ለቃላት መዝገበ ቃላዊ ፍቺ መስጠት ሌክሲካል ዲፊኒሽን ይባላል። ስለዚህ የሌክሲካል ዲፊኒሽን
ኬ ፊውቸሮቹ ምንድናቸው የሚሉትን እንመልከት። this is what you find in a dictionary unlike stipulative definition። አሁን ከስቲፑሌቲቭ ዲፊኒሽን ጋር ሌክሲካል ዲፊኒሽን የሚለያይበት ምክንያት ምንድነው? ስቲፑሌቲቭ ዲፊኒሽን ኒው ዲፊኒሽን ነው ብያቸዋለሁ፣ አዲስ ዲፊኒሽን ነው የሚሰጠው። ነገር ግን እዚህ ጋር ኤግዚስት ያደረገ ዲክሽነሪ ውስጥ የሚገኝ ዲፊኒሽን ነው የምትሰጡት ለዛ ወርድ ማለት ነው። ስለዚህ ስቲፑሌቲቭ ዲፊኒሽን ከሌክሲካል ዲፊኒሽን የሚለይበት ምክንያት አንዱ ይሄ ነው። ዲስ ካን ቢ ትሩ ኦር ፎልስ ቤዝድ ኦን ዌዘር ዘይ አኩሬት ሪፍሌክት አክቹዋል ዩዜጅ። ስለዚህ አሁን ምን ብያችኋለሁ? ይሄ ዲክሽነሪ ላይ የሚገኝ ዲፊኒሽን ነው ካልኳችሁ ምን ሊባል ይችላል? ዲክሽነሪ ላይ በተቀመጠው ሀሳብ መሰረት ትሩም ፎልስም ሊባል ይችላል። ስቲፑሌቲቭ ዲፊኒሽን ግን ትሩ ነው ወይም ደግሞ ፎልስ ነው ሊባል አይችልም ማለት ነው። ኤግዛምፕል እንመልከት። ዲፋይኒንግ ታይገር አዝ ኤ ላርጅ ካርኒቨርስ ፊላይን ማማል ኦፍ ኤዥያ ይላቸዋል። ስለዚህ ታይገር፣ ይሄ አሁን ታይገር የሚለው ስያሜ ከምን አንጻር ነው የተቀመጠው? ከዲክሽነሪ ወይም ደግሞ ከመጽሐፋዊ ሀሳብ ተነስተን ወይም ደግሞ ዲክሽነሪ ወይም ደግሞ ይሄ መዝገበ ቃላዊ ፍቺን ቤዝድ አድርገን ወይም መዝገበ ቃላዊ ገለጻን መሰረት አድርገን የገለጽ ነው ማለት ነው። ላርጅ ካርኒቨረስ ፌላይን ማማል ኦፍ ኤዥያ ብለን ማለት ነው እንገልጸዋለን ማለት ነው። ስለዚህ ምናልኳችሁ ሌክሲካል ዲፊኒሽን ማለት ለቃላት መዝገበ ቃላዊ ምን ትንታኔ መስጠት እንደማለት ነው። ፐርሲሲንግ ዲፊኒሽን ምን ማለት ነው? ፐርፐስ ቱ ሪዲዩስ ቬግነስ ኦር ፈዚ ባውንደሪስ ነው የሚለን። የፐርሲሲንግ ዲፊኒሽን አላማው ምንድን ነው? ሪዲዩሲንግ ቬግነስ። ፕሪሲሽን ከማየታችን በፊት እንዴት ነው ባንክ ስንል ምን አለ? ገንዘብ የሚቀመጥበት ምን የህዝብ ተቋም ምን ተብሎ ይጠራል? ባንክ ተብሎ ይጠራል። ባንክ ማለት ደግሞ በሌላ አባባል ደግሞ ሪቨር ወንዝ የሚሰበሰብበት ቦታ ደግሞ ምን ተብሎ ይጠራል? ባንክ ተብሎ ይጠራል። እዚህ ኬዝ ምን ተፈጠረ ማለት ነው? ባንክ ብላችሁ በአንድ ቃል ከገለጻችሁ ሰውየው ምን አለ? አምቢጊቲ ተፈጠረበት። ቬግነስ ማለት ግን ግልጽ ያልሆነ ሀሳብ ወይም ደግሞ ሰውየው ያልተረዳው ሀሳብ ምን ተብሎ ይጠራል? ቬግነስ ተብሎ ይጠራል ማለት ነው። ፐርፐዙ ከዚህ ጋር ፕሪሲሲንግ ዴፊኒሽን አላማው ምንድነው? ቬግነስን ሪዲዩስ ማድረግ ነው። ያ ማለት የምትናገሩትን ወይም ደግሞ የምትሰጡት ዲፊኒሽን ምን ፕሪሳይዝሊ የተቀመጠ መሆን አለበት ማለት ነው። ስለዚህ ከፊውቸሮቹ ምንድናቸው ከተባለ ኢት ዩዝድ when a word is too general for specific context ወይም ደግሞ ለሆነ ኮንቴክስት። አሁን ባንክ እንዳልኳችሁ ቃል ምን ከሆነ ጀነራል ከሆነ ምን ይላል? ስለ ጀነራል ከሆነ ጀነራል ከሆነ ማን እንጠቀማለን ማለት ነው? ፕሪሳይዚንግ ዲፊኒሽን እንጠቀማለን ማለት ነው። it is sets a strict limit ይላቸዋል። ወይም ደግሞ ለዛ ቃል ስትሪክት ሊሚት ይሰጠዋል። ያ ማለት ሰዎች ይሄ ነገር እንደዚህ ነው ብሎ እንዳይወዛገቡ ቀጥተኛ የሆነ የቃላት ትርጓሜ ወይም ደግሞ የዛን ቃል ዲፊኒሽን በጣም ግልጽና ቀጥተኛ በሆነ መንገድ ያስቀምጣል ማለት ነው። ለምሳሌ ፑር የሚለውን ቃል ሲገልጸው እንመልከት። ፑር ስፔሲፊካሊ having an annual income of less than $15,000 for the purpose of statistics study or government aid ማለት ነው። አሁን ድሃ የምንለው ሰው ከመሬት ተነስተን ድሃ ብንል ድሃ ማለት በወር $1 በታች ገቢ ያለው ነው ወይስ በወር $1 በታች ገቢ ያለው ሰው ነው የሚለውን ነገር አይገልጽልንም አይደል? ነገር ግን አሁን ምናለን ድሃ የምንለው ሰው ምንድነው? በአመት $15,000 በታች የሚያስገባ ሰው ምን ተብሎ ይጠራል? ድሃ ተብሎ ይጠራል ነው የሚላችሁ። ስለዚህ ምንድነው አሁን ድሃ ማለት ሜጀር ስኬል ተቀምጦለታል፣ ገደብ ተቀምጦለታል። ስለዚህ አሁን እናንተ ድሃ የትኛው ነው ብላችሁ ከመወዛገብ ይልቅ ድሃ የሚባሉ ሰዎች በአመት $15,000 በታች ምን የሚያደርጉ earn የሚያደርጉ ሰዎች ናቸው ተብሎ ስለተነገረ አትወዛገቡም። ፕሪሳይዚንግ ዲፊኒሽን ማለት በቀላሉ በጣም በቀጥተኛና በማያወዛግብ መንገድ ገለጻ ወይም ዲፊኒሽን መስጠት ማለት ነው። አራተኛ ቴዎሬቲካል ዲፊኒሽን ሲሆን ፐርፐዙም ቱ ፕሮቫይድ ኤ ቴዎሬቲካል ዲስክሪፕሽን ኦፍ ኢንቲቲ ዘ ተርም ዲኖትስ። አንድ ቃል ሳይንሳዊ በሆነ መንገድ መግለጫ መስጠት ምን ተብሎ ይጠራል? ቴዎሬቲካል ዲፊኒሽን በመባል ይታወቃል ማለት ነው። ኢት ጎዝ ቢዮንድ ሲምፕል ዩዜጅ ቱ ኤክስፕሌን ዘ ኔቸር ኦፍ ዘ ቲንግ ኦፍተን ቤዝድ ኦን ሳይንስ ኦር ፊሎሶፊ። አንድን ቃል በመዝገበ ቃላዊ ፍቺውና ዝም ብሎ በአዲስ ስያሜ ከመስጠት ይልቅ ምን በፍልስፍና ወይም ሳይንስን ቤዝድ በማድረግ መስጠትን ያመለክታል ማለት ነው። ወይም ደግሞ መስጠትን ለዛ ቃል ዲፊኒሽን መስጠትን ይመርጣል። ቤዝድ ኦን ዋት ሳይንስ ኤንድ ፊሎሶፊ ማለት ነው። ስለዚህ ኤግዛምፕል እንመልከት። በቴዎሬቲካል ዲፊኒሽን ጊዜ ዋተር ምንድነው ብለን ብንጠየቅ ለዋተር ዲፊኒሽን ስንሰጥ ምን አንልም? ኢት ኢዝ አ ዌስት ታፍ ብቻ በማለት አንጨርስም። ምን እንጨምራለን? it is a combination of what two hydrogen and one oxygen ነው። ስለዚህ እሱ ደግሞ ምን ሰጠን? H2O ወይም ደግሞ ዋተርን ሰጠን ብለን ዲፋይን እናደርጋለን ማለት ነው። አምስተኛ ፐርሰሲቭ ዲፊኒሽን የምንለው ነገር ነው። ፐርሰሲቭ ዲፊኒሽን ፐርፐዙ ምንድነው? to influence attitude or stir emotion ማለት ነው። ይህ ማለት ደግሞ ምን ማለት
አንድ ነገር ትክክለኛ ትርጉሙን ለመግለጽ ሳይሆን በሰሚው ወይም በአንባቢው ላይ የአመለካከት ተጽዕኖ ለመፍጠር ተብሎ የሚሰጥ ምንድነው ትርጉም ነው ማለት ነው። ዓላማው ሰዎችን ለማሳመን፣ ስሜታቸውን ለመቀስቀስ ወይም በአንድ ነገር ላይ ያላቸውን አመለካከት ምን ለማድረግ ጥሩ ወይም መጥፎ አድርጎ ለመቀየር ነው የምንጠቀምበት ፐርሰሲቭ ዲፊኒሽን ማለት ነው። ስለዚህ ፐርሰሲቭ ዲፊኒሽን ምን ማለት ነው አልኳችሁ? የሰዎችን ስሜት በመንካት ለራሳቸው ዓላማ መዋል ወይም ደግሞ ምን ማድረግ ነው ሰዎችን ለማሳመን ስሜታቸውን ለመቀስቀስ ወይም በአንድ ነገር ላይ ያላቸውን አመለካከት መልካም ወይም ደግሞ መጥፎ ለማድረግ እንጠቀምበታለን ማለት ነው። ከፊቸሩ it is used loaded or emotional language to make the reader feel a certain way positive or negative about the subject ማለት ነው። ባህሪው ገለልተኛ ወይም ደግሞ ኒውትራል አይደለም። በውስጥ ስሜት ቀስቃሽ ቃላትን ምን ይላል ይይዛል። ወይም ደግሞ እነዛ በሙሉ ምንድናቸው ገለልተኛ ናቸው። የሰውን ስሜት ከማንቀሳቀስ ወይም ደግሞ ከማነሳሳት አንፃር ይለያሉ። ነገር ግን ይሄኛው ምን አይደለም ገለልተኛ አይደለም። የሰዎችን ስሜት ምን ያደርጋል ፑሽ ያደርጋል ማለት ነው። ምሳሌ እንመልከት። ስለዚህ አሁን ምሳሌ ስንመለከት ስለ ግብር ወይም ደግሞ ታክሴሽን እንመለከታለን። አሉታዊ በሰዎች ዘንድ እንዴት ፐርሰሲቭ ዲፊኒሽንን ተጠቅመን እንዴት አሉታዊና ምን አዎንታዊ ተጽዕኖ ለመፍጠር እንሞክራለን ማለት ነው። ለመጀመሪያ ጊዜ እስኪ አሉታዊ ተጽዕኖ ለመፍጠር ስንሞክር ግብር ማለት መንግስት ከህዝብ የሚዘርፈው ህጋዊ ምን ቅሚያ ነው ካልን ሰልጣኞች በግብር ላይ ያላቸው ወይም ደግሞ ህዝቦች በግብር ላይ ያላቸው አመለካከት መጥፎ እንዲሆን እየቀሰቀስን ነው። ነገር ግን አዎንታዊ ተጽዕኖ ለመፍጠር ስንሞክር ግብር ማለት ለሰለጠነ ማህበረሰብ የምንከፍለው የኢንቨስትመንት ዋጋ ነው ካልን ደግሞ ሰዎች በደስታ እንዲከፍሉ ምን እያደረግን ነው እያበረታታናቸው ነው ማለት ነው። ስለዚህ አዎንታዊ ተጽዕኖና አሉታዊ ተጽዕኖ በሰዎች ስሜት ላይ ወይም ደግሞ ኢሞሽን ላይ ምን ለመፍጠር እንጠቀምበታለን ፐርሰሲቭ ዲፊኒሽን ማለት ነው። ስለዚህ ታይፕስ ኦፍ ዲፊኒሽን የሚባሉት እነዚህ ነበሩ። አሁን ደግሞ ቴክኒክስ ኦፍ ኢንቴንሽናል ኤንድ ኤክስቴንሽናል ዲፊኒሽን ምን ማለት እንደሆነ እንመልከት። ቴክኒክ ኦፍ ኢንቴንሽናል ዲፊኒሽን በመጀመሪያ እንመልከት። ዲፊኒሽን ምን ማለት እንደሆነ ተረዳን። ከዛ ቀጣይ ደግሞ ታይፕ ኦፍ ዲፊኒሽን የዲፊኒሽን አይነቶችን አየን። አሁን ደግሞ ኢንቴንሽናል ዲፊኒሽን እንዴት እንሰጣለን የሚለውን እናያለን። ኢንቴንሽናል ዲፊኒሽን ከምንላቸው መካከል ሲኖኒም ዲፊኒሽን፣ ኢቲሞሎጂካል ዲፊኒሽን፣ ኦፕሬሽን ዲፊኒሽን እና ባይጂኒየስ ዲፊኒሽን ናቸው። ስለዚህ የመጀመሪያው ሲኖኒመስ ዲፊኒሽን ይባላል። እሱ ማለትም ማለት ነው ምን ማድረግ ነው ዩዚንግ ኤ ወርድ ሃቪንግ አይዴንቲካል ሚኒንግ ወይም ደግሞ አቻ ፍቺ ያላቸውን ቃላቶች መጠቀም። ለምሳሌ ትራቭል ለሚለው ቃል ዲፊካልት፣ ስቱደንት ለሚለው ቃል ደግሞ ፒውፒሊ ማለት ነው ብለን ምን መግለጽ ማለት ነው። ስለዚህ ተመሳሳይ የሆኑ ቃላቶችን ለዛ ቃል ተመሳሳይ የሆኑ ቃላቶችን እያመጣን ምን ማለት የመግለጽ ቴክኒክ ወይም ስልት ምን ተብሎ ይጠራል? ሲኖኒመስ ዲፊኒሽን ተብሎ ይጠራል ማለት ነው። ኢቲሞሎጂካል ዲፊኒሽን ነው ደግሞ ዩዚንግ ሩት ወይም ደግሞ አንሲስተር ወርድ ወይም ደግሞ የቃሉን አመጣጥ ወይም ደግሞ የቃሉን የመጀመሪያ ፍቺ ተጠቅመን ስንገልጸው ምን ተብሎ ይጠራል? ኢቲሞሎጂካል ዲፊኒሽን። ኤግዛምፕል ethics is from Greek words ethos meaning habit and tradition ማለት ነው። ያ ማለት ቃሉ ከየት ተገኘ ከሚለው ከመሰረቱ ተነስተን ስንሄድ ይሄም ተብሎ ይጠራል ኢቲሞሎጂካል ዲፊኒሽን ተብሎ ይጠራል ማለት ነው። ሶስተኛው ኦፕሬሽናል ዲፊኒሽን ማለት ነው። ስፔሲፊክ ሴት ኦፍ ፕሮሲጀርስ ኢንዲኬትስ አክሽን ኤንድ ፕሮሲጀር። አሁን የምንጠቀመው ይሄንን ኦፕሬሽናል ዲፊኒሽን የምንለው ስቴፕ ባይ ስቴፕ ምን ስናደርግ የሆነ ሴት ኦፍ ፕሮሲጀርን ስንናገር፣ ለምሳሌ አሲድ ሚንስ አለ a substance that turns the color of blue litmus paper red when brought contact with it። ስለዚህ ምንድነው አሁን ይሄ ኦፕሬሽናል ዲፊኒሽን የምንለው ነገር ስፔሲፊክ ሴት ኦፍ ፕሮሲጀር ነው። ኢንዲኬትስ አክሽን ኤንድ ፕሮሲጀር አክቱንና ምን ፕሮሲጀሩን አንለ የሚያያይዝልን ነው። አሳይን ኤክስፐሪመንታል ፕሮሲጀር ብዙ ጊዜ ለምንድን ነው እንጠቀምበት? ኤክስፐሪመንታል ፕሮሲጀር ማለት ነው። የመጨረሻውና አራተኛው ዲፊኒሽን ባይ ጊኒየስ ነው። አሁን ብዙ ጊዜ ተማሪ የሚወዛገብበት እዚህ ጋር ነው። ዲፊኒሽን ባይ ጊኒየስ ማለት ምን ማለት ነው? አቮይድ ምን የሚያደርግልን አምቢጊቲና ቬግነስ ተርሞችን ምን የሚያደርግልን አቮይድ ነው የሚያደርግልን። ከሱ መሃል ምን አሉት? ጊኒየስ፣ ስፒሺየስ እና ዲፈረንስ የሚባሉ ሚኒንጎች አሉት። ከነሱ መሃል ጊኒየስ የምንላቸው ሪላቲቭሊ ላርጅ ክላስ የምንለው ነው። ስፒሺየስ የምንለው ደግሞ ሪላቲቭሊ ስሞለር ሰብ ክላስ ኦፍ ጂኒየስ ማለት ነው። ዲፈረንስ ማለት ደግሞ አትሪቢዩት ዛት ዲስቲንጉሽ ስፒሺስ ዊዝን ጂኒየስ። ስፒሺስን ከጂኒየስ የሚለይልን ምንድነው አልኳችሁ? ዲፈረንስ ይባላል። ስፒሺስ ማለት ሃየር ክላስ ነው። ጂኒየስ ማለት ሃየር ክላስ ነው። ስፒሺስ ማለት ደግሞ ሰብሴት ኦፍ ጂኒየስ ነው። ወይም ደግሞ ስፒሺስ የምንለው ነገር የጂኒየስ ስሞለር ሰብሴት ነው ማለት ነው። ስለዚህ ምንድነው ምን ሆነ ማለት ነው? አቮይድ አምቢጊቲ ቬግነስ ተርም ለማድረግ ነው የምንጠቀምበት ማለት ነው። ዴፊኒሽን ባይ ጂኒየስ። እነሱን ለምሳሌ አንድ ኤግዛምፕል እንመልከት።
ማዘር ስፒሺስ ላይ እንመጣና ምን አለን? ማዘር የሚል ቃል አለን። ስለዚህ ከዛ በኋላ ደግሞ ጂኒየስ ላይ ምን ይኖራል? ፓረንት የሚል ቃል ይኖረናል ማለት ነው። ስለዚህ ዲፈረንሱ በማዘር እና በፓረንት መካከል ያለው ዲፈረንስ፣ በእነዚህ ወልዶች መካከል ያለው ዲፈረንስ ምንድነው? ፊሜል ወይም ደግሞ ፓረንት ከምንለው መካከል ቤተሰብ ከምንላት መካከል እናት ምን በመሆኗ ትለያለች? ሴት በመሆኗ ትለያለች። ጂኒየሱ ማን ነው? ፓረንት ነው። ወይም ደግሞ the whole ትልቁ ክላስ ምንለው ጂኒየስ ምንለው ፓረንት ነው። ትንሹ ደግሞ ስፒሺስ ወይም ደግሞ ማዘር ማለት ነው። በእነሱ መካከል ያለው ዲፈረንስ ምን ተብሎ ይጠራል? ፊሜል ተብሎ ይጠራል ማለት ነው። በጣም ግልጽ የሚያደርግላችሁ ሁለተኛ ኤግዛምፕል ደግሞ ስፒሺስ ውስጥ ምን አለ? አይሲ አለ ወይም አይስ አለ ወይም በረዶ አለን። ጂኒየስ ውስጥ ደግሞ ዋተር አለ። ስለዚህ ውሃ ከበረዶ የሚለየው በምንድን ነው? በመቀዝቀዙ፣ በረዶ በመስራት ወይም ነው 0 ዲግሪ ሴልሲየስ በመሆኑ ወይም ፍሮዝን በመሆኑ። ስለዚህ ምንድነው እንላለን? ስፒሺሱ አይስ፣ ዲፈረንሱ ፍሮዘን፣ ጂኒየሱ ደግሞ ማን? ዋተር ወይም ደግሞ የትልቁ ሰብ ክላሱ ማን ነው? የበረዶ ውሃ ይሆናል ማለት ነው። ኪትን ምንላት እቺ ትንሽዬዋ የድመት አይነት ወይም ገና እድሜዋ ያልገፋው የድመት አይነት ምን ተብላ ትጠራለች? ኪትን ተብላ ትጠራለች። ስለዚህ ካት ከምንለው ጂኒየሱ ወይም ድመት ከምንለው የድመት ዝርያ ጂኒየስ የምትለየው በምንድነው? ያንግ በመሆኗ ወይም ወጣት በመሆኗ ትለያለች። ይሄ ያገላለጽ ስልት ምን ተብሎ ይጠራል? ዲፊኒሽን ባይ ጂኒየስ ተብሎ ይጠራል ማለት ነው። ሁለተኛው ቴክኒክስ ኦፍ ኤክስቴንሽን ወይም ደግሞ በኤክስቴንሽናል ደረስ ቅድም ስናይ ነበረው ኢንቴንሽናል የሆነ ቴክኒክስ ኦፍ ኢንቴንሽናል ዲፊኒሽን ነበር። አሁን ደግሞ ቴክኒክስ ኦፍ ኤክስቴንሽናል ሚኒንግን ዲፊኒሽን እንመለከታለን ማለት ነው። ከነዚህ ውስጥ ዴሞንስትሬቲቭ፣ ኢኑሜሬቲቭ እና ዲፊኒሽን ባይ ሰብ ክላስ የሚባሉ እንዳሉ እነሱ እንመለከታለን ማለት ነው። ዲሞንስትሬቲቭ ማለት ለአንድ ቃል እዛው ላይ ያለውን ነገር እየጠቆምን ወይም እዛ ያለውን ነገር ምልክት እየሰጠን በመናገር ወይም እሱን ኤክስፕረስ ማድረግ ምን ተብሎ በመጠራት ይታወቃል? ዴሞንስትሬቲቭ በመባል ይታወቃል። ወይም ደግሞ ዴሞንስትሬቲቭ ዴፊኒሽን በመባል ይታወቃል ማለት ነው። ዴፊኒሽን ባይ ሊስቲንግ ፓርሻል ኦር ኮምፕሊት ሜምበር ኦፍ ዛት ክላስ፣ እዛው የእንትኑን የዛን ቃል ምን ፓርሻሊ ኦር ኮምፕሊትሊ ያሉትን ሜምበሮች ምን ማድረግ ሊስት ማድረግ ምን ተብሎ ይጠራል? ኢኑሜሬቲቭ ተብሎ ይጠራል። ለምሳሌ ኮንቲነንት ከምንለው መካከል ለምሳሌ ሰቻዝ አፍሪካ፣ ኤዥያ፣ ላቲን አሜሪካ ኤንድ ኢሮፕ የሚባሉ ይገኙበታል ብለን ምንድነው ኮምፕሊትሊ በሆነ መንገድ ኦር ፓርሻሊ በሆነ መንገድ የዛንን ቃል ዲፊኒሽን ምን ስንለው ሊስት ስናደርገው እሱ ምን ተብሎ ይጠራል? ኢኑሜሬቲቭ ተብሎ ይጠራል ማለት ነው። ሶስተኛ ዲፊኒሽን ባይ ሰብ ክላስ ነው። ዲፊኒሽን ባይ ሰብ ክላስ ማለት ዲፊኒሽን ባይ ሊስቲንግ ሰብ ግሩፕ ኦር ሰብ ክላስ፣ የአንድን ቃል ምን ሰብ ክላሱን የዛንን ቃል ሰብ ክላስ ወይም ደግሞ ከሱ በታች ያሉትን ከሱ የሚያንሱትን ቃላቶች በምን ማለት ሊስት ማድረግ። ለምሳሌ ቨርተብሬት ከምንላቸው መካከል ሪፕታይል አሉ፣ በርዶች አሉ፣ ማማሮች አሉ። ከነሱ ውስጥ ማማር ከምንላቸው መካከል፣ ሪፕታይል ከምንላቸው መካከል፣ በርድ ከምንላቸው መካከል ምን አለ? ሰብ ክላስ አለ። ነገር ግን እነዚህ ሁሉ ቨርተብሬት በሚባለው ውስጥ ስር ወይም ሰብ ክላስ ኦር ሰብ ሴት ውስጥ ይገኛሉ ማለት ነው። ይሄ ምን ተብሎ ይጠራል? ዲፊኒሽን ባይ ሰብ ክላስ ተብሎ ይጠራል ማለት ነው። ቻፕተር 3 በሙሉ እስካሁን የተመለከትናቸው ናቸው። በጣም ቀላል ናቸው። ሳምንት በሌላ ቪዲዮ እንገናኛለን። መልካም የትምህርት ሳምንት ይሁንላችሁ። እወዳችኋለሁ። ቻናሉን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለጓደኞቻችሁ አድርሱላቸው። መልካም የትምህርት ሳምንት